ኤቢ ቶሎ በይ አምጪልኝ። ይኸው እማዬ። አመሰግናለሁ። ማታ እኮ ስጠብቅሽ በዛው ተኛሽ። ማታ እኮ ሰዎቹ በቃ አለቀን ብሎ አስመሹ። ምንድነው ደግሞ ፊትሽ ጥቁርቁር ያለው? ብሎ እማዬ ደህና ነኝ። ምንድነው መኝታ አልተመቸሽም እንዴ? አዎ እማዬ እንደዛ ነው የሚሆነው። ይሁን። ለምን ነበር ፈልግሻለሽ? እማዬ የሆነ ነገር ልነግርሽ ነበር ግን እንዳትቆጪ። አይ እንግዲህ ቀኔን የሚያበላሽ ነገር ከሆነ እዛው አትንገሪ። እማዬ እንደሱ አይደለም። በጣም ጥሩ ነገር ነው የምነግርሽ። ጥሩ ነገር ነው። እሺ ምንድነው ንገሪኝ፣ ረፍዶብኛል። ሰላም ግን አስተውለሻት ታውቂያለሽ? ወይ ጣጣዬ፣ ደግሞ እሷ ማንን ትመስላለሽ ልትይ ነው? እንደዛ አይደለም እማዬ። እና ምንድነው? ሰላም ከዚህ ቤት ወጥታ ታውቃለች እማዬ? ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ወጥታ አድራ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ። እኔም ቢሆን ሰላም ከዚህ ቤት ወጥታ አድራ ስትመጣ አላስተውልም። ታዲያ ምን ችግር አለ? ይሄ እኮ ጨዋነቷን ነው የሚያሳየው። ብትመሰክሪላት ነው። አይ እማዬ ጨዋ አታውቂም ማለት ነው። ሰላም ነፍሰ ጡር ነበር። እሺ እንዴ እማዬ ምን አደረኩኝ? እንዴት እንደዚህ አይነት ንግግር ትናገሪያለሽ? እኔ ምን አደረኩ እናቴ? እሷ ራሷ ናት እርጉዝ ነኝ ብላ የነገረችኝ። ካላመንሽ ጤና ጠይቂያት። ሰላም 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 እንደምን አላችሁ ውድ የዳጣ ድራማ ተከታታዮች። ዳጣ ድራማ በጣም አዳዲስ ነገሮችን እያሳየ ይገኛል። በጣም የሚያስገርሙትን ነገሮችን እያሳየ ይገኛል። ውድ ቤተሰቦች እስከ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዳጣ ድራማ በጣም የሚያሳዝኑትና ማን ገመታችሁ ነገሮችን እያሳየ ነው የሚገኘው። ውድ ቤተሰቦች የሰላም እርግዝና ሪል ሳይሆን አይቀርም። ውድ ቤተሰቦች እሷን ብትሆን በጣም ፈርታለች። ኤቢ እንግዲህ አይታው ነው የተናገረችው። ከዚህ በፊትም ዳጣም እንደዛ ብላ ነበረች። እሷም ደግሞ በጣም ደንግጣለች። ለምን ትደነግጣለች? እርጉዝ ባትሆን ምንም ያስደነግጣት ነገር የለም። አሁን ግን እንዳረገዘች እያስታወቀች ትገኛለች። ውድ ቤተሰቦች ይሄ በጣም ከባድ ነገር ነው። በጣም የሚያስጠላ ነገር ነው። ውድ ቤተሰቦች ሁላችንም እዛ ቤት እንግዲህ ደረጀን የምናውቀው ደረጀ የአባትነት ፍቅር ሲሰጥ እዛው ድራማ ላይ ለቤተሰብ ጥሩ አባት፣ ለልጆቹ ደግሞ ጥሩ አባት እንደሆነ ነው የምናውቀው። አሁን ገና አቶ ደረጀ እያስኬደች ያለችው ሙድ በጣም ከዛ ለየት ያለች ሙድ እያራመደች ትገኛለች። ይህ እንግዲህ ከሱ ጋር የሚያገናኝ ነገር ያለ ይመስለኛል። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያለውን ፍቅር አሳዩልን። ውድ ቤተሰቦች ሌላው ናታን ሌላ ታሪክ ውስጥ ገብቷል። አሁን ዳጣን በማስቀናት ከኤቢ ጋር ለመሆን ወስኗል። ዳጣ ለሱ ስሜት ካላት ቃንታ ትመለሳለች በመለው ማለት ነው። ዳጣ ግን ምንም አይነት ስሜት የላት እያስታወቀች ትገኛለች። ምንም ፍቅር ማለት ሙድ አይገባትም ሲጀመር። እሷም ደግሞ ከወንድምነት በዘለለ እሱን አታዩም። ይሄ ግን ቀርሞ እንዴት ለማውቅ እንዳልቻለና አሁን ከኤቢ ጋር ነው እየሆነ ያለው። ኤቢም ግን ያወቀች ትመስላለች። ውድ ቤተሰቦች እሷ ዳጣን ለማስቀናት ሆን ብሎ ከሷ ጋር እንደሆነ አውቃለች። ይሄ ነገር ግን የሚያዋጣ አይመስለኝም። ውድ ቤተሰቦች ይሄን ነገር ናታን በጊዜ ማቆም ያለበት ይመስለኛል። ውድ ቤተሰቦች ምክንያቱም ይሄ ነገር ከቀጠለ እዛ ቤት እሱ እንግዲህ በጣም ተከብሮ ነው ክብር ይሰጣል እና ያን ቦታ ላገኝ ይችላል ማለት ነው። ውድ ቤተሰቦች ሌላው ደግሞ በጣም ያስጠላው አቶ ደረጀም ቢሆን ኤቢና ናታንን ለማቀራረብ
ጥረት እያደረገ ነው ያለው። ይሄ ምንድነው በማርታ ሐሳብ የተስማማ ይመስለኛል ውድ ቤተሰቦች። ማርታ እንግዲህ ምንድነው እያደረገች ያለችው ኤቢን ባታስገድደው ናታን ከፈለገ እንድታገባው ነው ትፈልገው ኤቢን ማለት ነው። ኤቢና ናታን እንዲጋቡ ነው የምትፈልገው። ነገር ግን አታስገድድም። ናታንም እያስጨነቀች አይደለችም። ከፈለገ መጋባት ይችላል አይነት ነገር ነው እያራመደች ያለችው። አቶ ደረጀም እንደዛ ይመስለኛል ውድ ቤተሰቦች። እስኪ ይሄን ነገር የተረዳችሁት ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ዳጣ ድራማ በጣም ሁላችንም ማን ጠብቀው አዳዲስ ነገሮችን በቅርቡ ያሳያል የሚል እምነት አለኝ ውድ ቤተሰቦች። የዳጣም ሪያሊቲ ይወጣል ከዛ ቤት አቶ ደረጀ ምን እያሰራ እንደሆነና ምን አይነት ስራ እንደሚሰራ በቅርቡ ሁላችንም እዚህ ዳጣ ድራማ ላይ እምናየው ይሆናል ውድ ቤተሰቦች። አሁን ሰላም በጣም ደፋር እየሆነች ትገኛለች። ኢብን ምንም እየፈራች አይደለችም። ኢብን ለመቆጣት እዛ ቤት የሆነ እናትነት አይነት ስሜት እንዳላት ኢቢ ላይ እየተናገረች ትገኛለች። የምንግር ምንድነው ዳጣን ኢቢ እንድትናገር በፍጹም አትፈልግም። ዳጣን ምንም ነገር እንድትል አትፈልግም። ለናታንም ቢሆን ናታንን ከዳጣ ጋር ለማጣበስ ሙከራ ስታደርግ አይተናታል ከዚህ በፊትም ማለት። ይሄ እንግዲህ ምንድነው ለዳጣ ጥሩ ህይወት እየተመኘችና ዳጣም ደግሞ አሪፍ ህይወት እንድትኖር ትፈልጋለች። ይሄ ምንድነው የሚያሳየው ከዳጣ ጋር የሚያገናኛቸው ነገር እንዳለ ነው የሚያሳየው ውድ ቤተሰቦች። አሁንም ቢሆን እዛ ቤት ያለው የተደበቀ የሆነ ነገር እንዳለ ይሰማኛል ውድ ቤተሰቦች። እስኪ እናንተስ ምን ትላላችሁ? በዚህ ዙሪያ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዳጣ ድራማ በጣም በቀጣው ክፍል በጣም ሁላችንም ማን ጠብቀው ነገር ያሳያል የሚል ተስፋ አለኝ። አሁንም ቢሆን ምንድነው ሰላም እርጉዝ እንደሆነች ከታወቀ በጣም ከባድ ነገር ነው ከማን እንዳረገዘችና ከዛ ቤት ከሆነ ደግሞ ያረገዘችው ከዛ ቤት ከሆነ በጣም እዛ ቤት ከባድ ነገር ይነሳል የሚል ሐሳብ አለኝ። በእኔ ሐሳብ የምትስማሙት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት በቀጣዩ ክፍል ላይ ደግሞ ይሆናል ወይንም ደግሞ መሆን አለበት ብላችሁ የምታስቡት ነገር በድራማ ዙሪያ ላይ ካላችሁ ሁላችሁም ሐሳባችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ይሄን ቻናል ደግሞ ይሄን ድራማ እየተከታተላችሁ ሰብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሰብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በእያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ።